ሰላም የተወደዳችሁና የተከበራችሁ ውድ የፋና ኦንላይን ስኩል ቤተሰቦች እንኳን በሰላም መጣችሁ እያልኩኝ ዛሬም አንድ ትንሽዬ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ድረስ በማየት እና ላይክ በማድረግ እንዲሁም ሳብስክራይብ ያላደረጋችሁ ቤተሰቦች ሳብስክራይብ በማድረግ ቤተሰብ እንሁን። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ በመጻፍ አብሮነታችሁ እንዳይለየን እያልኩኝ አሁን ወደ ትምህርቴ ስገባ ዛሬ ማንን ነው የምናይ ከተባለ ኦን ነው የምናይ። እንግዲህ በተከታታይ ኤን አይተናል፣ ኢን አይተናል፣ አይን አይተናል። ዛሬ ደግሞ ማን ላይ ደርሰናል? ቫውል ሳውንድ ኦፍ ኦ የምትለዋ ላይ ደርሰናል ማለት ነው። ይቺ ኦ የምትባል ድምፅ በዋናነት 3 ድምፆችን እናያለን። ግን ከዚህ በላይ ደግሞ አንድ ድምፅ ይኖራታል፣ አራተኛ ድምፅ። እሱን ለቀጣይ ቪዲዮ እሰራላችኋለሁ። ዛሬ ግን ኦ ሾርት ስትሆን፣ ኦ ሎንግ ስትሆን፣ ኦ እና ዳብል ኦ ስትመጣ ወይም ሁለት ኦ አንድ ላይ ተከታትሎ ሲመጣ ምን አይነት ድምፅ ይኖረዋል የሚሉትን እናያለን ማለት ነው። የመጀመሪያው ኦ ሾርት ሲሆን እንዴት ነው የምናነበው ስንል ኦ ነው የሚሆነው። ነገር ግን ምን ይሆናል ማለት ነው? ቶሎ ነው የሚያልቅ አፋች ላይ ኦ ነው የሚሆነው። ነገር ግን ኦ ከሆነ ኦ ደግሞ ሎንግ ሲሆን ደግሞ ኦ የሚል ድምፅ ሲኖረው፣ ኦ ሾርት ሲሆን ግና ኦ ነው የምንለው። ኦ እና ኦ ትንሽ ምን አለ የድምፅ ልዩነት አላቸው ማለት ነው። ስለዚህ መቼ ነው ሾርት የሚሆነው ወደሚለው ስንል መቼ ሾርት ይሆናል ወደሚለው ስንል እንደ ማንኛውም አናባቢ በሁለት አናባቢ መካከል ከመጣ ሾርት ነው የሚሆነው። ለምሳሌ እዚህ ላይ ህኦት ነው፣ ህኦ ነው፣ ኦ ሳይሆን ኦ ነው የምንለው። ህኦት፣ ፕኦት። ይኸው ፒናቲ ምንድን ናቸው? ተነባቢ ናቸው። ኦ ነው አናባቢ። ኤች እና ቲ ተነባቢ ናቸው። ኦ አናባቢ ነው። ስለዚህ ከሁለት ተነባቢ መካከል ነው የመጣ ኦ ይሆናል ማለት ህኦት፣ ፕኦት፣ ፕኦት። ቢኦክስ ኤክስ ክስ ስለምናላት ቢኦክስ፣ ዲኦግ፣ ዲኦግ፣ ሊኦግ። ይሄኛውን ምንድነው ፎኔክስን ወይም ድምፁን ስናወጣው ማለት ነው። አሁን ደግሞ አነበብ ነው ማለት ደግሞ የመጀመሪያው ከኦ በፊት የመጣው ተነባቢና ኦ ከአንድ ላይ ሆነው አንድ ድምፅ ካወጡ ነው አነበብ ነው የምንል። ግን ኦ ካልነው ግና ይሄኛው ፎኔክስ ነው። ነገር ግን ስናነበው ምንድን ነው የምንለው? ሆ ነው የምንለው። ሁለቱን አንድ ላይ ማለት ነው ሆት እንላለን ማለት ነው። ሆት ሙቀት ስንል ሆት። ይሄ ደግሞ ፒንና ኦን አንድ ላይ እናደርግና ፖ ነው። ፕኦ የሚለውን አንድ ላይ አድርገን ፖ እንለዋለን። ፖት፣ ፖት ሸክላ ነገር ወይም ድስት ስንል ፖት እንላለን ማለት። ቤኦ የሚለውን አንድ ላይ አድርገን ቢና ኦን ቦ ነው የምንለው። ምክንያቱም ኦ አናባቢ ነው፣ ቢ ተነባቢ ነው። ቦክስ፣ ቦክስ። ዲኦ፣ ዲኦ ዶግ፣ ዶግ። ቦክስ ስንል ሳጥን፣ ዶግ ስንል ደግሞ ውሻ። ዶግ፣ ዶግ ስንል ዲንና ኦን ከአንድ ላይ እናደርጋለን። ሊኦግ፣ ሎግ፣ ሎግ። ይኸው ሊንና ኦን ከአንድ ላይ የምናደርግናቸው ድምፃቸው ከአንድ ላይ አዋህድ ናቸው ማለት ነው። ምክንያቱም ኤል ተነባቢ ነው፣ ኦ አናባቢ ነው ሎግ ስንል። ስለዚህ በዚህ ጊዜ ምንድን ነው ሾርት ነው ማለት ነው። ኦ ምንድን ነው የሚሆነው? ሾርት ነው የሚሆነው። ሎግ የማገዶ እንጨት በዛና በዛ ከተቋረጠ መሀሉ ግንድ የሚባለው ከቀረ እሱን ሎግ እንለዋለን ማለት ነው። አሁን ደግሞ ኦ ሎንግ የምትሆን መቼ ነው? ወደዚህ ድምፅ ከመሄዳችን በፊት አንድ ነገር ላሳስባችሁ። ምናልባት መጽሐፍ ማንበብ የማትችሉ ግን ፍላጎት ያላችሁ ማሻሻል የምትፈልጉ ስክሪን ላይ በተቀመጠው ስልክ በቀጥታ የሚሆን በሶሻል ሚዲያ በኢሞ፣ በቴሌግራም እንዲሁም በዋትሳፕ በደውሉ 24 ሰዓት ሙሉ ታገኙናላችሁ። በምትፈልጉበት ሰዓት ማታም ሆነ ቀን እንዲሁም በማንኛውም ስራና በማንኛውም ሀገር ብትሆኑ መማር ትችላላችሁ፣ እርቀት ሳይወስናችሁ ማለት ነው። አሁን ኦ መጣ። ኦ ብለን ወደ ምናነባት ወይም ሎንግ ሳውንድ ወደ ምንላት ስንሄድ አንደኛ ኦ መጨረሻ ላይ ከመጣ ነው። እዚህ ላይ እንደምታዩት ኦ መጨረሻ ላይ ከመጣ ለምሳሌ ግ ኦ ነው፣ ጎ፣ ጎ ነው የምንለው። ይሄኛውን ግ ኦ፣ ጎ እንለዋለን ማለት ነው። መሄድ ስንል ጎ እንላለን። ን ኦ፣ ይኸው ኦ የሚል ድምፅ ትንሽ ምን ይላል ማለት ነው? ያመጣል ማለት ነው። እንዲሁም ካፋችን ላይ ስንለው ይቆያል። ጊኦ፣ ንኦ፣ ኖ፣ ኖ። ይሄኛውን ስንለው ሆት ነበር። ኦ ፈጣን ነው የምትሆነው፣ በዚያ ላይ ቶሎ ነው የምትለው ሆት። እዚህኛው ግን ጊኦ ነው፣ ጎ። ስለዚህ እዚህኛው ምን አደረግነው ማለት ነው? ሎንግ አደረግነው ማለት ነው። ሆም፣ ሆም፣ ሆም እንላለን ማለት ነው። ሆም
ቤት ስንል ሆም ኦ የሚል ድምፅ ይኖረዋል ማለት ነው። ንኦት ኖት ኖት እንላለን። አሁን ይችኛዋን እዚህ ጋር ብናጠፋት ኖት ነበር የሚሆን ይፈጥናል። ምክንያቱም ኦ ምን ስለሚሆን ሾርት ስለሚሆን፣ ነገር ግን ይቺ ስላለች ማጂክ ሳውንድ ስለሆነች እዚህ ላይ የሚመጡት ጠቅላላ ምንድን ነው የሚሆኑት? ሎንግ ነው የሚሆኑት። ስለዚህ ንኦት ኖት ማስታወሻ ስንል ኖት። ይችኛዋ ስጠፋ ግን አይሆንም፣ ወይም ኔጋቲቭ የሆነ መልስ ከሆነ እንጠቀምበታለን። ሆፕ ሆፕ ነው የምንለው። ሆፕ እንላለን። ተስፋ ስንል ሆፕ። ስለዚህ ኤን ምን አደረግን ኦን ምን አደረግናት ማለት ነው? ሎንግ አደረግናት ማለት ነው። አሁንም ይችን እዚህ ላይ ብንከላት ሆፕ ይሆናል። ሆፕ። ይህኛው ሲካላ ደግሞ መዝለል ማለት ነው፣ ወይም ጃምፒት ማለት ነው። ጃምፕ ስንል ደግሞ ይሄኛውን ሆፕ ብለን እንጠቀመዋለን ማለት። ስለዚህ ኦን በዚህ መንገድ ሎንግ እና ሾርት አድርገን እናነባለን ማለት ነው። ሶ ወደ ቀጣይ ድምጻችን ብንሄድ ደግሞ ቀጣይ ደግሞ ዳብል ኦ ሲሆን ምን አይነት ድምጽ ይኖረዋል ነው። ይህም ኢን ሰም ፖይንት በትንሽ ሁኔታ ሾርት እና ሎንግ የሚሆንበት አለ። ነገር ግን እንደ አጠቃላይ ድምፁ እንዴት ይወጣል ከተባለ ኦ ብለን ነው የምናነበው። ዳብል ኦ መጦ ኦ ብለን ነው የምናነበው። ለምሳሌ ከዚህ ላይ አሁን ኤፍ አለ ኦ አለ። ስለዚህ ኦ እንለዋለን። ኤፍ እና ኦን ኦ እንለውና ፍ ኡ ድ ከዚያ ም ኡ ን ዳብል ኦ አንድ ላይ ስለመጣ ም ኡ ን ብ ኡ ክ። ይህን ፎኔክሱን ስናወጣው ስናነበው አይደለም። እሺ ብ ኡ ክ እንላለን። ከዛ እዚህ ላይ ስንሄድ ደግሞ ል ኡ ነው። ዳብል ሁለቱን ኦ ኡ ነው የምንለው። ል ኡ ክ። ከዛ ክ ኡ ነው። ዳብል ኦ ነው የመጣ ክ ኡ። ከዚያ ክ እንላለን። ይችኛውና ይችኛው ተመሳሳይ ድምፅ ነው የሚያወጡት። ምክንያቱም ሲ እና አይ እንዲሁም ዋይ ሲከተሏት ነው ሶፍት ሲ የምትሆነው እንደ ሰ የምትነበብ እንጂ ሌሎች ከተከተሏት ሃርድ ሲ ነው የምትሆነው እንደ ከ ነው የምትነበብ። ሶ ስናነበው ይህን ደግሞ አንድ ላይ ስናደርገው ፕሮናውንስ ስናደርገው ፉድ ነው። ፍኡድ የሚለውን ፉድ ምግብ ስንል ፉድ እንላለን ማለት ነው። እዚህ ጋር ደግሞ ምኡን ያለውን ሙን ዳብል ኦ ያለውንና ኤምን ምን እናደርገዋለን? ከአንድ ላይ እናደርገዋለን። ምኡን የሚለውን ሙን እንለዋለን። ሁለቱን አንድ ላይ አድርገን ሶስቱን ፊደል ማለት ነው። ብኡክ ቡክ ቡክ። ምኡን ስንል ጨረቃ ነው። ቡክ ስንል ደግሞ መጽሐፍ ማለታችን። አሁን ሙን የሚለውና ቡክ የሚለውን ብትወስዱት ድምፁ ሁለት አይነት ነው። ቡክ ስንል ይፈጥናል፣ ሾርት ነው፣ አጭር ነው። ሙን ስንል ደግሞ ኡ የምትለዋ ድምፅ ምን ትላለች? ትጎተታለች። ፉ ስንል ይኸው ኡ የምትለዋ ድምፅ ምን ትላለች? ትቆያለች። ሙ ስንል በተመሳሳይ ትቆያለች። ሌላ ደግሞ ብሰጣችሁ ስፑን ስንል አሁን SPOON ነው። ስፑን ስንል ኦ የምትለዋ ድምፅ ምን ትላለች? ስትረች ትሆናለች፣ ትቆያለች። ፑል ስንል በተመሳሳይ POOL ነው። በዚህ ጊዜም ኦ የምትለዋ ድምፅ ምን ትሆናለች? ትሳባለች፣ ትቆያለች። ፑል ኡ ነው። እዚኛው ስንመጣ ግን ሉክ ማነው ቡክ ስንል እዚኛው ስንመጣ ግን ቡክ ስንል ኦ የምትለዋ ድምፅ አጭር ትሆናለች ማለት ነው፣ ቶሎ ታልቃለች። መጽሐፍት ልኡክ ሉክ ይኸው እዚህ ላይም ሾርት ነው የምትሆነው ሉክ ማለት ነው። ሉክ ኡ ሾርት ነው የምትሆነው። ኡ ትሆንና ግን ሾርት ነው የምትሆነው። ሉክ እንላለን ማለት ነው። ሉክ መመልከት ወይም በቅጽበት የሚታይ ነገር ሲሆን ሉክ እንለዋለን። ክኡክ ኩክ ኩክ። ይሄም ፈጣን ነው፣ ሾርት ነው የሚሆን። ይሄኛውም ኩክ ስንል ኦ የምትለዋ ድምፅ ቶሎ ነው የምታልቅ ማለት ነው። መስራት ማዘጋጀት ኩክ ብለን እንጠራዋለን። ለቀጣይ ደግሞ እንደ የምትነበብበት ድምፅ ይኖራል። በሁለት በሶስት አይነት መንገድ እናነባታለን። እሱን ይዤላችሁ እመጣለሁ። ዛሬ ግን እስከ ሰዓት ስለተከታተላችሁኝ እጅግ አመሰግናለሁ። መማር የምትፈልጉ ካላችሁ እስክሪን ላይ በተቀመጠው ስልክ በቀጥታም በኢሞ በቴሌግራም በዋትሳፕ ተጠቀሙ። በቀጣይ ቪዲዮችን እስከምንገናኝ መልካም ሁሉ ከእናንተ ጋር ይሁን። መልካም ጊዜ፣ መልካም ስራ። ባይ ባይ።